በሄሞራጂክ ፊቨር የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት ገደማ በፊት እንደነበረ የሕክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለቢቢሲ አረጋግጠው የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ሕክምና ሲያገኝ እንደነበረ የገለጹት ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ ሲሆንበት ነው ብለዋል። ተወካዩ ሜዲካል ዳይሬክተሩን እንደሚናገሩት ከሆነ ታካቢው ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ህይወቱ አልፏል ብለዋል። ከአንድ ሳምንት በኋላ ከዚያ ታካሚ ጋር በተለያየ ምክንያት ጉርብትና አንድ ላይ የነበሩ ጓደኞቹ ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት እንደጀመሩ አረጋግጠው በሌሎች ታካሚዎችም ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ በፍጥነት ልኳል ብለዋል። ዶክተር ሰላሙ እንደሚገልጹት ከሆነ የዚህ በሽታ ምልክት በማሳየታቸው በሆስፒታሉ ሕክምና የተደረገላቸው 8 ገደማ ሰዎች ናቸው። ከነዚህም ታካሚዎች ውስጥ ለበለጠ ሕክምና ወደ ሐዋሳና ወላይታ ሶዶ ከተሞች የተላኩም እንዳሉ ነው የገለጹት። ታካሚዎችም ሪፈር የተደረጉበት አንዱ ምክንያት በግለሰቦቹ ላይ የታየው ኩላሊት በፍጥነት የመክሸፍ ወይም ኩላሊት ፌል የማድረግ ሁኔታ እንደሆነ አስረድተው የኩላሊት ሁኔታቸው በጣም ቶሎ ነበረ ስራ የማቆም ወይም ፌል የማድረግ ደረጃ ላይ የደረሰው ብለዋል። አንዳንዶቹ ኖርማል ሬንጅ ላይ የነበሩ ሰዎችም በ2-3 ቀን ሲታይ 4 እና 5 የመሆን ከዚያም በላይ 7 የመሆን ነገር ነበረ። የሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ነበረ ሲሉ በታካሚዎቹ ላይ ስለታየው ሁኔታ አስረድተዋል።